አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ውድ እህቶቼ ረመዳን እንዴት ነው? ስራ እንዴት ነው? እየበረታችሁ ነው ወይ? በርቱ፣ ጠንክሩ። ዛሬ 9ኛ ቀናችን ነው። ማሻአላህ ተባረከላ። እና እኔም ጠፍቻለሁ። የልጅ እናት ነኝ። ረመዳኑ ምኑ ስራው ምናምን ሲባል ቪዲዮ የመስራት ጊዜ ምናምን የለም። ቢኖርም ያን ያክል ሞራል የለምና ለዛ ነው የጠፋሁት። እኔ ደህና ነኝ። እናንተ እንዴት ናችሁ? እህቶቼ አብሽሩ፣ ጠንክሩ። ያው 9 ቀን 21 ቀን ቀረ ማለት ነው። ሱብሃንአላህ እድሜያችንም ጉልበታችንም እንደዚሁ ነው እየቀነሰ ሳናቀው ድርድር የሚለው ማለት ነውና አልሐምዱሊላህ በሰላም እንዳስጀመረ ደግሞ አላህ በሰላም ያስጨርሰን። ከርሞ እነዚህ ደግሞ ከምትወዱት ከምትናፍቁት አገራችሁ ቤተሰቦቻችሁ ምናምን የምትጾሙ ያርጋችሁ። ውድ እህቶቼ መጋረጃው እኮ ነው እና እንደዛ እላችኋለሁ የኔ ውድ እህቶች። እንዴት እያለፈ ነው ከእናንተ ጋር? እኛ ያው ባለው ነገር እያሳለፍን ነው። አልሐምዱሊላህ ረብል ዓለሚን ምስጋና ለአላህ ይገባው። እና ክፈቱ ልላችሁ ነው የመጣሁት ዛሬ። ክፈቱ ምንድን ነው የምከፍቱት? ምንድን ነው የምከፍተው ካልሽ ዩቲዩብ ከፍሎኝ ነው። እሺ ዩቲዩብ ከፍሎኝ ነው። ለጉራ ለመኮፈስ ምናምን አይደለም። ይሄን ልጅ የመጣሁት ይሄ የደሞዝሽ ሩብ ነው። ሩቧ ትንጥየዋ ማለት ነው። ግን እዛ ሀገር ስንኖር ኢትዮጵያ ስንኖር ሀገራችን ስንኖር ይቺ ትንሽዬ ብር ማለት ነው ትጠቅማለች። ምክንያቱም እኛ ያንን ስራ ትተን ስንመጣ እዚህ ወጪ እንጂ ገቢ የለንም። ለዛ ሩብም ትንሽዬም ብትሆን ደስ ይለናል ማለት ነው። እኔ ወጥቶች ክፈቱ ይከፍላል ሲሉ ሰዎች ማለት ነው። አረ ውሸታቸው ነው ምናምን እል ነበረ። ለካ ጥቅም አግኝተውበት እውነታቸው እና ክፈቱ። እኔ ይሄንን ማሳያችሁ ለጉራ ወይ ለመኮፈስ ወይም ብር አገኙ ምናምን አይደለም። ይቺ በጣም ትንሽዬ ብር ናት። የእናንተን ደሞዝ እያልኳችሁ ነው። ግን ኢትዮጵያ ውስጥ ስኖሩ ይቺ ለእናንተ ትልቅ ብር ናት። ገብቷችኋል አባባሌ? ገቢ የለንም ወጪ ነው ያለን። ምክንያቱም አረብ ሀገርን አቋርጠን ስንመጣ ቤት ነው የምንቀመጠው። ያው ስራ እስካልፈጠርን ድረስ ማለት ነው። ስራን ብንፈጥር ያን ያክል ትርፍ አይኖረንም። ግን በልተን ጠጥተን ምናምን እናድራለን። ትርፍ ግን እንደ አረብ ሀገሩ ብር ምናምን አንጠብቅምም አናገኝም። ስለዚህ እዛ ስትሆኑ ለመንጣት ስታስቡ እዛ ሆናችሁ ለመስራት ብዙ አይዲያ ላይኖር ይችላል። ምክንያቱም የምትሰሩት ነገር ለየት ያለ ነገር ላይኖር ይችላል። ሁሌ ቤት ውስጥ ነን። ወጣ ብለን የምንቀርጸው ነገር ላይኖር ይችላል፣ ላይመቻች ይችላል በስራ ምክንያት ምናምን ማለት ነው። ግን መንጣት ስናስብ ዩቲዩብ ከፍተን 1000 ሰብስክራይብ ሞልተን 4000 ሰዓት ሞልተን ብንመጣ ጥሩ ነው። ምክንያቱም እዛ ነፃ ዋይፋይ ነው የማዲያም ማለት ነው። ሞልተን ከመጣን ሞኔታይዜሽንም ሆነን እዚህ ከመጣን በኋላ ሁሉም ነገር ቀላል ነው። ውድ እህቶች ይጠቅማል። ቢያንስ እንኳን ቅባትሽን፣ ሻምፖሽን በቃ የሴት ልጅ ኮስሞ ብዙ ነው አይደል? እሱን ራሱ መቻልሽ ያኔ በጣም ትልቅ ነገር ነው። አንዳንዴ ደግሞ ለሽንኩርት ስጠይ ለቲማቲም ምናምን ከምትይ ካለሽ መጅረጥ ታደርጊያለሽ። ያለውና የሌለው አንድ አይደለም እና ራስሽን መቻልሽ የራስሽን ወጪ መቻል በራሱ በጣም ትልቅ ነገር ነው ብዬ ነው እንደኔ የማስበው ማለት ነው። ምክንያቱም በአካባቢሽ የስልክ ፖል ካለ የስልክ እንጨት ማለት ነው የቤት ስልክ እንጨት ካለ ከሱ ጠለፍ አድርገሽ ዋይፋይ ማስገባት ትችያለሽ። ዋይፋይ በወር 700 ብር ነው። 700 ብር በጣም ርካሽ ነው። ምክንያቱም በቀን አሁን ዳታ ብትሞይ የፈለግሽውን ቪዲዮ ሳታይ ምን ሳትይ ቶሎ ልም ነው የሚለው ማለት ነው። ይሄ ግን ልክ እንደ ማዳም ዋይፋይ ነው። መብራት ካልሄደ በስተቀረ ምንም የሚያቋርጥሽ ነገር የለም። የፈለግሽውን ብታይ ቪዲዮ ብታወርጂ ቪዲዮ ብትጭኝ ዩቲዩብ ላይ እንደ ልብሽ በቃ እንደ ማዳም ዋይፋይ በይው። እሺ እና ክፈቱና ነው ይጠቅማችኋል። በጣም ነው የሚጠቅማችሁ። አሁን እኔ ለ3ኛ ጊዜ ነው የከፈለኝ። 3 ጊዜም ሲከፍለኝ እየነገርኳችሁ ነው። ገባችሁ? ሞራላችሁ እንዲነሳ እንድትነቃቁ ነው ይሄን የምነግራችሁ እንጂ ይሄ ብር ሆኖ እኔ ለጉራ ምናምን አይደለም ማሳየው። ገብቷችኋል አባባሌ? መክፈት እንደሚጠቅም መስራት የምትፈልጉ ሰዎች ነው ያልኩት። እዚህ በሸሪዓው መሰረት ሴት ልጅ ሚዲያ ላይ ምናምን እንድትሉኝ አልፈልግም። ሁሉም ለስራ ነው የሚወጣው። አረብ ሀገር የምንሄደው ለስራ ነው። ቪዲዮም ቀርጬ ፖስት የማደርገው ለስራ ነው አይደለ? እውነቱን ስንነጋገር ማለት ነው።
መስራት ፈልገሽ ፍራቻ ኑሮብሽ ወይኔ ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ ጎረቤቴ የሚያቀኝ ሰው ምን ይለኛል ብለሽ በምን ይለኛል መስራት እየፈለገ ውስጥሽ የተቀመጥሽ ሰው ልትኖሪ ትችያለሽ። እኔ ላንቺ ነው የምናገረው። ኦኬ ሀቢብቲ፣ ሰው ምን ይለኛልን ከሊወሊ በቃ ከሊወሊ፣ ስለ ሰው ከሊወሊ። አንቺ መስራት ፈልገሻል፣ መለወጥ ፈልገሻል፣ አገር ስትገቢ ተፍተፍ ማለት ፈልገሻል። ስለዚህ ዩቲዩብሽን ከፍተሽ ነው ቶሎ። ሰው ኸይር ነገር ራሱ ብትሰሪ ከማውራት ወደ ኋላ አይልም። ከሊወሊ ሰው ገብቶሻል። ቢሰርቡሽ በኮሜንት ምናምን ሚዲያ ላይ ስትወጪ ግን በራስ መተማመን ሊኖርሽ ይገባል። ኮንፊደንስ ሊኖርሽ ይገባል። ያ ማለት ምንድነው? በራስ መተማመንሽ ጥግ መሆን አለበት። ሰው አንድ ነገር ተናገረ ወይ የሆነ ኮሜንት ኮመንቶልኝ ብለሽ ምናምን ሽምቅቅ ብለሽ ወደ ኋላ የምትቀሪ ሴት መሆን የለብሽም። ወደፊት ገባሽ? አንዳንዴ መጥፎ ኮሜንቶች ብርታት ነው የሚሆኑ። ገብቷቸዋል አባባሌ። እና መስራት እየፈለግሽ ወደ ኋላ ያልሽ እህቴ ስሪ፣ ለውጥ ይመጣል። ግን ትዕግስት ይፈልጋል። ዩቲዩብ ሲሰራ ትዕግስት ይፈልጋል። ብዙ አይዲያ ለመስራት ፈልገሽ ምናምን አይዲያ ላይ ይመጣልሽ ይችላል። ብዙ ነገር አለው። ብዙ ነገር ኑሮት ግን ሰርተሽ ትዕግስት ኑሮሽ ፍሬው ይጣፍጣል ልልሽ ፈልጌ ነው። ገብቶሻል አባባሌ። እኛ በእርግጥ የአረብ ሀገር ሴቶች ብዙ እይታ የለንም። እይታ ያላቸው እነዚህ የውሸት ድራማ የሚሰሩ ከሌና ገባ ከሊፈታ አብርሽ እንዲሆነ ሩታ እንዲሆነች ምናምን እነሱ አሁን በጣም ቪው አላቸው። በወር እስከ 500 እስከ 600 ሺህ ይከፈላቸዋል። ገብቷቸዋል። እኛ ግን እይታ ብዙ የለንም። ለምን እንደሆነ አላቅም። የሚያበረታታንም አረብ ሀገር ያለ ነው። እኛው ለኛው ብንተጋገዝ ምን ችግር አለው? አብርሽና ሩታ ላንቺ ምን ይሰሩልሻል? ስለ ስደት ስለምን ያወሩሻል? ያዝኑልሻል? ኤሽ ያኔ ሀቢብቲ ሰው ላይክ ሰብስክራይብ ሼር እና እንደዛ አላችሁ የኔ ወድ እህቶች። ወላሂ ከፋቱ ዩቲዩብ ይከፍላል። እቺ አሁን እኔ በዚህ ወር የከፈለኝ 16000 ብር ነው። ኦኬ በመጀመሪያው ወር የከፈለኝ ደግሞ 11000 ይሁን 13000 ረሰት አድርጌው ነው። የሁለተኛው ወር ደግሞ $114 ነው ምናምን ሰርቼ ማለት ነው 19970 ከፍሎኛል። ገብቷችኋል አባባል። ያሁኑ ደግሞ ያን ያክል ብዙ እይታ ስለሌለው 16000 ሆናለች ማለት ነው። እና ይቺ 16000 በሁለት ወርም በሶስት ወርም ተጠራቅማ ነው የምትመጣው። ምክንያቱም ዩቲዩብ ቢያንስ $70 ካልሆነ አይከፍልሽም። $70 ሆኖ ራሱ ታክስ ይቆርጣል የራሱ ማለት ነው። $1 የሚሆን $2 የሚሆን ይቆርጥና ቀሪውን ነው የሚልክልሽ። ያ እንዲሆን ደግሞ $70 አው $72 $73 መሆን አለበት። $72 ደግሞ የሚሞላው በሁለት ወር ሊሆን ይችላል፣ በሶስት ወር ሊሆን ይችላል። ምክንያቱም እኔ አብዛኛው ቪውዬ ማለት ነው እንደው በዛ ትልቅ ነው ካልኩኝ 4000 4500 ምናምን ብዙ እይታ የለንም። ከአረብ ተመላሾች የትኛውን ቦታ ሲሰሩ ብዙ ተመልካችና ብዙ ቪው የላቸውም። ለምን እንደሆነ አላውቅም። እስበሳችን ብንደጋገፍ ግን ጥሩ ነው። ገብቷችኋል አባባሌ። አንቺን የስረጅኝ እኔን ስረዳሽ ነው። በአይምሮም ይሁን በአስተሳሰብም በአመለካከትም ይሁን በቻልሽው ነገር እኔን ስረጅኝ እኔን ስረዳሽ፣ እርስ በርሳችን ስንረዳዳ ነው። ገብቷችኋል አባባሌ። እና እንደዛ እላችኋለሁኝ። ዩቲዩብ ከፍሎኛል፣ ደስ ብሎኛል። የረመዳን አስቤዛ ሰርተን ጨርሰን አሁን ደግሞ የኢድ ልብስ ለልጆቻችሁ ለቤተሰቦቻችሁ ምናምን ማዘዝ የምትፈልጉ ከሆነ ቁጥሬ ከፕሮፋይል አለ፣ ማዘዝ ትችላላችሁ። ሻል፣ ጉፍታ ምናምን፣ ሽፎን፣ ቢጃማ፣ የተለያየ ነገር የህፃናት ልብስ ምናምን ማዘዝ ትችላላችሁ። ነገ ደግሞ ከተመቸኝ እስቲ በየሱቆቹ እየሄድኩኝ የልብሶቹን ሁኔታ የዋጋውን ሁኔታ ከነገሩኝ አሳያችኋለሁኝ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።